ትምህርት ሚኒስቴር ባሳለፍነው የ2017 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና የወሰዱና 50 ከመቶና ከዚያ በላይ ውጤት ያስመዘገቡ ተማሪዎች ቁጥር ካለፈው 2016 ዓመት ጋር ሲነጻጸር መሻሻል የታየበት ቢሆንም አሁንም ዝቅተኛ አፈጻጸም የታየበት ነው ብሏል። ይህ የተባለው ሚኒስቴር መስሪያ ቤቱ የሶስት ወራት የስራ አፈጻጸሙን በሕዝብ እንደራሴዎች ምክር ቤት ቀርቦ ለሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አቅርቦ በተገመገመበት ወቅት ነው። ከዚሁ ጋር በተያያዘም ቋሚ ኮሚቴው ባለፈው ዓመት የ12ኛ ክፍል ተማሪዎቻቸውን ካስፈተኑ ትምህርት ቤቶች መካከል 1225 ያክሉ ምንም ተማሪ አለማሳለፋቸው ተነስቶ ይህ የሆነው ለምንድን ነው ሲል ጥያቄ አቅርበዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በምክር ቤቱ ተገኝተው ለእነዚህና ሌሎች በርካታ ጥያቄዎች ምላሽ ሰጥተዋል። ሪፖርተራችን ሰላማዊት ሽፈራው ተጨማሪ ዝርዝር አላት። የትምህርት ሚኒስቴር ዛሬ በሕዝብ ተወካዮች ምክር ቤት ተገኝቶ ለሰው ሀብት ልማት ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሶስት ወራት የስራ አፈጻጸሙን አቅርቧል። በዚህ መድረክ ላይ ቋሚ ኮሚቴው ለተቋሙ ካቀረባቸው በርካታ ጥያቄዎች መካከል የ2017 ዓመት የ12ኛ ክፍል ብሔራዊ ፈተና ውጤት አጥጋቢ አለመሆን አንዱ ነው። ፕሮፌሰር ብርሃኑ ነጋም በምክር ቤቱ ተገኝተው የኢትዮጵያ ትምህርት ጥራት ቅድሚያ ተሰጥቶበት እየተሰራ ያለና አፈጻጸሙም ለሚቀጥለው ትውልድ በማሰብ የሚከወን ነው ሲሉ ማብራሪያ ሰጥተዋል። ከፈተናና ከአጠቃላይ ከትምህርት ጋር በተያያዘ ያለው የትምህርት ኢንቴግሪቲ የምንለው ነገር በትምህርት ዘርፍ ዙሪያ ያለው የሞራል መሰረት ክፉኛ የተናጋበት ጊዜ እንደነበርና ኢንፋክት በዛ ምክንያት ያለንበት ሁኔታ ምን እንደሆነ እንኳን በደንብ ማወቅ አለመቻላችን ትምህርትን ለማሻሻል የትምህርት ሂደቱን ለማሻሻል የምናደርገውን ጥረት ፍጹም ኢምፖሲብል አድርጎት ነው። በዛ ምክንያት ነው የፈተናውን ሁኔታ ቀይረን እስኪ የትምህርት ኢንቴግሪቲን እንመልስ፣ እውነተኛውን ፊገር እናግኝ፣ እውነተኛውን የተማሪዎቻችን ያሉበትን ሁኔታ ከዛ በኋላ ይሄንን ከፍ ለማድረግ በትምህርትን ጥራት ለማሻሻል የሚደረጉ እርምጃዎችን ከስር ገብተን ምክንያቶቹን አውጥተን እነኛን ምክንያቶች አድሬስ ለማድረግ እንሞክር በሚል እየተጀመረ ነው። አንዳንድ ጊዜ የሚቀርቡ ነገሮች አሉ። ፈተና የትምህርትን ጥራት ያሻሽላል አይደለም። ማናችንም ብለን አናውቅም። ፈተና ብቻውን የትምህርትን ጥራት ያሻሽላል ያለ የለም። ፈተና የሚያደርገው ምንድነው? ማንነታችንን በግልጽ ያሳየናል። በእውነተኛ መሰረት ላይ የተመሰረተ የተማሪዎቻችንን ውጤት ያሳየናል። ተማሪዎችን በግፍ ማሳለፍ ታሪክ ይሆናል። የኢትዮጵያ ትምህርት ችግር ፈቺ መሰረት ላይ ነው መሰራት ያለበት ሲሉም አክለዋል። ሌላኛው የቋሚ ኮሚቴው ጥያቄም የ2018 የበጀት ዓመት በአንዳንድ ክልሎች በርካታ ልጆች ወደ ትምህርት ገበታ መሄድ አለመቻላቸው ተነስቶ እነዚህ ልጆች የትምህርት እድል እንዲያገኙ ምን እየተሰራ ነው የሚለው ነው። የተከበረው ምክር ቤት ያስታውስ እንደሆነ ወደ 7.2 ሚሊዮን ተማሪ ነበረ ያልገባው። በጣም ምክንያቶቹንም አብዛኛው እናውቃቸዋለን። ከግጭት ጋር በተያያዘ ከተፈጥሮ እንትን ጋር በተያያዘ የተፈጠሩ ችግሮች ናቸው እና ይሄ በተለይ በእነኛ አካባቢዎች ያሉትን ልጆች ምን ያህል ሊጎዳ እንደሚችልና ምን ያህል ህይወታቸውን እንትን እንደሚያደርግ በጣም ግልጽ ከመሆኑ የተነሳ በተቻለን መጠን በየክልሎቹ ካሉት እንትኖች ጋር ኢቭን ይሄን ግጭት ከሚፈጥር ልጆቹን ተዋቸው ይማሩ። የፖለቲካ ጉዳይ ካለ የፖለቲካ ጉዳዩን በሌላ በኩል እናርገው። ትምህርት ቤትን ግን እንትን ማድረግ የሚቀጥለውን ትውልድ የራሳችሁን እንታገላለታለን የምትሉትን ልጅም ህይወት ነው እየተበላሸ ያለውና ብለን በሽማግሌዎች በመናምን ሁሉ ለማስመከር እንትን ለማድረግ ተሞክሯል። አይ ዶንት ኖ ሜቢ ያ መስራቱም ይሁን አሁን ትንሽ ትምህርት ቤቶችን ለቀቅ ማድረግ አለብን የሚል ነገር ስለመጣ ዘንድሮ አምና ከነበረው ሲግኒፊካንት የሆነ መሻሻል አለ። ዛሬ በፓርላማ በቀረበው የትምህርት ሚኒስቴር የሶስት ወራት የስራ አፈጻጸም ግምገማ ላይ በአዲስ አበባ ከተማ ውስጥ በሚገኙ ከቅድመ አንደኛ ጀምሮ እስከ 8ኛ ክፍል በሚያስተምሩ የመንግስት ትምህርት ቤቶች የተማሪዎች ምገባ ሙሉ በሙሉ እንደተጀመረ ያሳያል። የሰው ሀብት ልማት ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በሌሎች ክልሎች ያለው የተማሪዎች ምገባ ፕሮግራም ምን እንደሚመስል ጠይቋል። ዩዥዋሊ የመጀመሪያው ኮርተር ላይ ትምህርት ቤት ምገባ የሚመጡት በዋናነት አዲስ አበባ ኦልሬዲ በዩኒቨርሳል የሆነ እንትን ስላስጀመረ እሱ ቶሎ ያስጀምራል። ክልሎች ግን ገና ባጀታቸውን እንትን አድርገው እስከሚጀምሩ ድረስ ጊዜ ይወስዳል። የሚመጣልን ሪፖርት ሌት በክልሎች ደረጃ ያለው። እኔን የምትጠይቁኝ ግን ከአንደኛ እስከ 8ኛ ክፍል ከ0 እስከ 8ኛ ክፍል ያለውን ተማሪ በሙሉ መመገብ መቻል አለብን። እንደ ህብረተሰብ ብዬ ነው ሙሉን 100% መመገብ መቻል አለብን።
የትምህርት ምገባ በተማሪዎች በአቴንዳንስ በተማሪዎች ውጤት ላይ ያለው ሲግኒፊካንስ ቀላል አይደለም። የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮ በግምገማ መድረኩ ማጠቃለያ ላይ በሰጡት አስተያየት ጥራት ያለው ትምህርት በተለያዩ ምክንያቶች ለማግኘት ያልቻሉ ተማሪዎች ተመሳሳይ ፈተና ሲፈተኑ ተመሳሳይ ውጤት እንዳያመጡ ያደርጋል ብለዋል። አክለውም ትምህርት ሚኒስቴር ባሳለፍነው የትምህርት ዘመን 12ኛ ክፍል ብሔራዊ ፈተናን አስፈትነው አንድም ተማሪ ማሳለፍ ላልቻሉ ትምህርት ቤቶች የተለየ ድጋፍ እንዲያደርግም ጠይቀዋል።